Almost passed out. I don't know why. በናዝሬቱ ጌታ በኢየሱስ በደጅ ላይ ሲቀዝን ያደረ ፋሚሊ ተደውለሃ በሳምንቱ መጨረሻ አካባቢ የተካሄደው የ90ስ ኮንሰርት ብዙ አነጋጋሪ የነበረ ቪዲዮ ነው። 90ስ ኮንሰርት ላይ እነ ሳም ቮር ኃይሌ፣ እነ ናቲ ኃይሌ፣ እነ ሄኖክን የመሳሰሉ ብዙ አርቲስቶች ተገኝተዋል። እዛ ላይ የታደሙ ብዙ ታዋቂ አርቲስቶች ታይተዋል። እነ ካሙዙ ካሳ እና ዶናይን ጨምሮ ብዙ እነ ኤምሲሲ አምረኝም ሳይቀር ተካተዋል። እስኪ ተከታተልን ነው እንዳ እንግዲህ ያበደ ኮንሰርት ነበረ። ያልገባችሁ ሊቆጫችሁ ይገባል። አንተም ግን ስለ ህይወት እያማረርክ ነው። አንተ ተማሪ ሆነ እንደገና ደግሞ ይሸክላል። አይታችኋል? በትምህርት ቤት ዩኒፎርም ምን የተመታ ሰው ነው ግን አንተ ከባድ ልጅ ነው። ከባድ ነው። የሐራና አካባቢዋ ተወላጅ ተከተ حاجه من الدنيا حسيب لا تقول ልጁን አዘባጆታል ግን አፈር ነው በቃ ይሁን በምን ይመልሳል? በስማም ሲነሳ አሳስባችሁታል? እያሳደደው የሚወገው البجع قوي جاي لك وقلبي አራብሳ ምንድነው ከተታቸው ልጅ የሚሮሩት ደግሞ እነዚህ ፋሚሊ ተደውለሃ እኔ ልጅ ጨርሶ የዘመን ሁሉንም ነገር ላይ ቻይንቻባለው ነው አዝባጁት ምን እያለ ነው ታውቃላችሁ? አሁን ከዚህ ፊት ያ መሳይ መጥራን ወዳል ያለ ነው ሁሉንም ነገር ላይ እኔ ምን አልሁ ቻቻዋለሁ አይቻለሁ ሁሉንም ነገር ላይ ቻቻዋለሁ አይቻለሁ አሰራሽ ይዝጪ ማፍቅኝ ይቀራል እቃሽ ወራሽ የለው አብሮሽ ይቀበራል ጋይስ የዚህን ሰውዬ መዝሙር ግን ለንስሐ ነው ለኩነኔ ነው የምናዳምጠው? እስቲ ሀሳብ አስቀምጡ።
አስደናቂው ነገር ሶስቱም የሮዝ ሞዴስ አሸናፊዎች ወንዶች መሆናቸው ነው። አንደኛ ሳላ የ200 ሺህ ብር አሸናፊ። ከዚህ በፊትም ቻሌንጅ የተባለ አይቀርም ጥርግርግ ነው። ወንድ አሰዳቢ ጡት ማሳየት ስንት ያላዋጥን ሶስቱም ወንድሞቻችን ሮዝ ሞዴስ ምርጫ ጨራሽ ሶስት ናቸው። ሶስቱም ወንድ ምን ስትሉ ሞከራችሁት? ስኳር እኮ ይጣፍጣል ማለት ነው። ቀምሰን እኮ ነው አይተናል። ስኳር ይጠማል። ይሄ ያልገባኝም ሰው ያልገባሰው ነገር እንዴት ነው የሚያስተዋውቀው ነው ብለዋል። ሌሎቹ ምን ይስሩሽ? አረ በመድኃኒዓለም ተረጋጊ፣ በኢየሱስ ስም። እዚህ ደግሞ ይሄን እየበላሽ ነው ቦሆቹ ምን ብታወጪው ዳቦ በስጋ ልበይ ነው አይደለም በቁንጅናሽ መልክሽ ላይ ፈተሳለው ያስባለ ይሄ እዛ የእንትን ዘፈን ክሊፕ ሲሰራል ቢሃይንድ ዘ ሲ ቀረዘው ለሊት ነበር ቀረዘው የሴት አሪፍ ሆነሽ መገኘትሽ ነው ማለዳ እዛ እንትን ዘፈን ላይ ስሙ ጠፋኝ መነታችሁ እዛ ዘፈን ላይ መርሲዲስ የምታገጭበት ማለዳ ፍቅርሽ ለኔ ነው እንግዲህ ሌላ በሳምንቱ መጨረሻ አካባቢ መነገር የነበረው በአርባ ምንጭ ዩኒቨርሲቲ ተማሪዎች ምረቃ ላይ የተፈጠረው የስቴጅ መደርመስ ነው። አስመራቂዎች ከላይ ፎቅ ላይ ሆነው ወደ ኋላ ይሉ ሲባሉ አልሰባብሉ ተደርምሷል። ምን እንደተፈጠረ እስኪ አብረን እንመልከት። ታዳሚዎች ዛሬ በአርባ ምንጭ በነበረ የምረቃ ስነ ስርዓት ላይ መድረክ መሪው ደጋግሞ አስጠንቅቆ ነበር። ሆኖም ማስጠንቀቂያው መሬት አልወደቀም። ከፍታው ላይ ተሰባስበው የነበሩት ሰዎች የተደገፉት መስታወት በድንገት በዚህ መልኩ ተደርምሶ ቁልቁል ወደ መሬት ተፈጠፈጡ። በአደጋው ምክንያት በበርካታ ሰዎች ላይ ቀላልና ከባድ የአካል ጉዳት ደርሷል። እስካሁን ባለው መረጃ በአርባ ምንጭ በሚገኙ የጤና ተቋማት ከ19 በላይ የሚሆኑ ተጎጂዎች የሕክምና እርዳታ እየተሰጣቸው ይገኛል። የደስታው ቀን በአንድ አፍታ ወደ ሰቆቃ ተቀይሯል። መዘናጋት ዋጋ ያስከፍላል። እንዲህ አይነት አደጋዎች በሌሎችም ቦታዎች እንዳይደገሙ ሁላችንም ጥንቃቄ ማድረግ አለብን። በጣም ያሳዝናል በእውነቱ። ሰው ሚሊዮንም ብንሰማ ጥሩ ነበረ፣ ግን ያው ተንጠባጥቧል። አንድ የተረፈ ሰው የለም። 4 ዓመት እጮኛውን አልግዣለሁ። እውነትሽን ነው። ምን እሱ ከማ በቃ ይሄው ልጅኛ ባህሪያችን መገለጫችን ያረዳ ልጆች ደምኗላችሁ። እግዚአብሔር ይመስገን። ይታረፈዳችሁ። እግዚአብሔር ይመስገን። ደህና ናችሁ? እግዚአብሔር ይመስገን። ተቀመጥ። አይ የመጣንበትን ዓላማ ሳናሳካ እንቀመጥ። አዎ እንቀመጥ። ምንድን ነው እስቲ እንስማ። ያው እንደ ሀገራችን ወግ ባህል መሰረት ልጃችሁን ለልጃችን ልትሰጡን ዝምድና ለመጠየቅ ነው የመጣን። ለትዳር ነው እና ለምክር ቤት አባልነት ልናጭ ይዞ ይራዙ ዶማ ነገር ነው እንዴ? ልጃችሁ ለልጃችን እያለ ምን ለሰራት ሊቀጥረው አይደለም እንጂ አይደለም የመጣው። በዚህ ጊዜ ይሁን እንደዚህ ባለ ጥረት ባለበት ጊዜ ገና ሲል ካውሰደ እንኮሰዱ ነው ማለት ያለበት አባቴ። እንደው የኔ ልጅ ምንድነው እንዲህ የሚያጨናንቅ? እስቲ ናርፈ ተቀመጥ። ቤተሰቦቿ ምን እንደሚሉ እያሰብኩ ነው። ምን ሊሉ ይችላሉ? ጋብቻውን ተቀበለነዋል ወይም አልተቀበልነውም ነው በቃ። አልተቀበልነው። እንደዛ ከሆነ ራሴን አጠፋለሁ ልትል እንዴ? እሷን አጥቼ መኖር አልችልም። ራስን የማጥፋት ፈልግ ካለክ ከሷም ተነጥል መኖርን ያጣጣም ማለት ነው። ምን ማለት ነው? ህይወት አንጸራዊ ነች። የምትፈልገውን ነገር ትሰጣለች ወይም ትነፍጋለች። ኧረ አንተ ልጅ እንደርሜ እኔ እኮ ምክርና ቦክስ ለሰንዛሪው ቀላል ነው አሉ። ለሚያልፉበት ነው ዱቄት የሚያደርገው። በዚህ ሰዓት አንተ በጉጉም አትለውም የህፃን እንዴ? ማየ ምከሪው። አትጩህበት። ምክር እየመከረህ ነው። የሱ ምክር ካንተ አልፎ ለኔም እየደረሰኝ ነው። ምከረኝ ልጅ። ምክር አንጸራዊ ነው። ዝም በል አልኩ። ምን ማውራት ማያልፍም እንዴ? ምን ማውራት አልቻልኩም እኮ። ለመሆኑ ልጅቷን የሚያስተዳድርበት በቂ ሀብት ንብረት አለው? አለው
ቤተሰቦቹ አንዳንድ ነገር አልባሌ ቦታ ከመጥተው ብለው 100 ሚሊዮን ብር ወርሰውታል። 100 ሚሊዮን እኛ እኮ ሚሊዮን በ3 ብሎ የምናውቀው ሚሊዮን የሚባል ሰው አውቃለሁ። 100 ሚሊዮን ይቀልዳል። እንዲህ ነው የደነገጥነው እኛ እንዲህ ነው። ፌንት ማዘላል ይገርምኝ። አፈር ሁሉ ልትበላ ትችላለህ። ፌንት ብቻ ሳይሆን አፈርም መብላት ትችላለህ። 100 ሚሊዮን አረ ለፌንቱ በኋላ ይደርሱበታል። ጋሼ ምንድነው? ልጁ እኮ ቆሞ እየጠበቀን ነው። ኮርኩሙት ይነሳል። ቋ አርጉት ቋ ይስተን ሌላው እንዲያማሩትላ አብረ ጨፍር ተውሽም ጋር አብረ ተቃቅፈ ጨፍር እንደዚህ ሚስትን አቅፈ እንደዚህ ብትጨፍር የት በደረስክ? ጭራሽ በናዝሬቱ ጌታ በኢየሱስ በደጅ ላይ ሲቀዝን ያደረ መንፈስ ድግምት መንፈስ በኢየሱስ ስም አይሳካልህም፣ አይሰምርልህም። ይኸው በኢየሱስ ክርስቶስ ስልጣን አታሳ ምን እያደረገ ነው? በፊት መስሎት ስሞኪው በፊት መስሎት ተተክቷል። ቻቻ አረ በስመ አብ አትፓታ ታሪክ ትልቅ ሰው አይደል? በስመ አብ ውርደት ባትቀርበት ሶሪ አረ ወደቀ ተሸክመኝ ነው የምትዞሪው እንጂ ይዘሽ ዞር አስደግመሽብኝ አለቃ ፈንቴን አስደግፈሽብኝ አለቃ ፈንቴን ታርቅጠሉ ሁሉ የሚያይታይ አንቺን ታርቅጠሉ ሁሉ ቆይ ለምን እዛው አታድርም ነበር? ትክክል። በእውነት በጣም ነው ያበሳጩኝ። ማለት አይላችሁም። ቆይ ግን አንተ በአዲሱ ዓመት እቀየራለሁ፣ እለወጣለሁ፣ ወጪ ከሚያስወጣኝ ነገር በሙሉ እርቃለሁ ስትል አልነበር እንዴ? እናቴ ትሙት ነው የምልሽ። ድንቡሉ አላውጣውም። ጓደኞቼ ናቸው የጋበዙኝ እንዳለ። አሪፍ ዘይል እንደዚህ አይነት ቆጣይ መሆን። እኔ አሁን በዚህ ሁኔታ አንተን አልችልም። ለማንኛውም ጠዋት አባዬ ጋር ሄደን እናወራለን። እሺ ይቻላል። ለአባትሽም ኮኛክ ይዘንለት እንሂድ እንዴ? ጭራሽ ያስባል እንደሳችሁ የርገባውራ ልጨፍሩ ነው። እራንተ ሰውዬ ከመጠጥ ውጣ። እሺ በቃ ካልሆነ ወይ ምን ላድርግ? በቃ እሺ ወይ ፍሪጅ ውስጥ ያለውን መጠጥ ልጠጣው እንዴ? ላምጣውና እስኪ ተቀየር። በቃ በአዲሱ ዓመት ገንዘብ ከሚያስወጣ ነገር በሙሉ ራቅ። አንቺ የምትፈልጊው ማለት እኔ ወጪ ከሚያስወጣኝ ነገር እንድርቅ ነው አይደለ? እውነቱን ልንገርሽ ግን ሳስተውል ማለት ነው ትልቅ ወጪ አንቺ ራስሽ ነሽ። ከሷ አራግ በቃ ተገላገጥ። እንደውም እኔ ከዚህ ዓመት በኋላ ከአንቺ ጋር ላይ ነገር በቃ ጤና ይስጥልኝ። የሰዓቱን ዜና ይዤላችሁ ቀርቤያለሁ። ከዜናዎቹ ጋር እናንተ ማን ናችሁ? ኢትዮ ቴሌኮም የፈረንጆቹን አዲስ ዓመት በማስመልከት ለደንበኞቹ ውፍረት እንደሚቀንስ ይፋ አደረገ። ይበለኝ ያሰኝ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለይፋዊ የሥራ ጉብኝት አሜሪካን ገብተዋል። አሜሪካን ሲደርሱም ደማቅ የሆነ አቀባበል ተደርጎላቸዋል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ራሽያን አስጠንቅቀዋል። ዝርዝሩን
ባልደረባዬ ከስፍራው ሊያደርሰን ራሽያ ገብቷል። ነገር ግን አልደረሰም። የኢትዮጵያ ሕዝብ ጾሙን በሚገባ እየጾመ ነው። አሁን የቀረው ጸሎት ብቻ ነው ሲል አንድ ስሙ እንዲጠቀስ ያልፈለገ አቶ ኢዩኤል አበበ የተባለ ግለሰብ ተናገረ። ዝርዝሩን እንደሚከተለው ባልደረባዬ ያቀርባል። ተመልሰናል። እንግዲህ ሰሜን ኮሪያ ስሜን እንጂ ስሜቴን አታውቅም ስትል መልስ ሰጠች። በዚህ ዙሪያ የደቡብ ኮሪያ ምላሽ እየተጠበቀ ነው ሲል ዩኤስ ዋሽንግተን ዲሲ ዘግቧል። እዛው ከሰሜን ኮሪያ ዜና ሳንወጣ ዜና ድንቃድንቅ ታዋቂው ራፐር ካስማሰ በአማርኛ ለመስፈን ወሰነ። ውሳኔውን ተከትሎ ከአድናቂዎቹ ዘንድ ትልቅ ቁጣ ተቀስቅሷል። ውጭ ባስ ፖሊስ